ይህ የምትመለከቱት በኢራን የፈሰሰው የደም ዝናብ ነው። ይህ ዓለምን ያስደነገጠው ክስተት ሳይንስ ወይስ ሃይማኖት? ለ50 ዓመታት የደረቀችው ምድር ዝናብ እንዲዘንብላት ስትማጸን ቆይታለች። ነገር ግን ሰማዩ ሲከፈት የወረደው የጠማት ምድር የሚያረሰርስ ውሃም ሳይሆን መላውን ዓለም ያስደነገጠ የደም ጎርፍ ነው። ዛሬ በኢራን ሆርሙዝ ደሴት ላይ የታየው ይህ ቀይ ማዕበል ተራ የኬሚስትሪ ውጤት ነውን? ወይስ መጽሐፍ ቅዱሳዊ መረጃም? ስለመጨረሻው ዘመን የተተነበየውና የተነገረው የታሸጉት የኤደን ወንዞች ምስጢራዊ መገለጥ ነውን? ወይስ ሌላም? ዛሬ ሳይንስና ትንቢት ፊት ለፊት የተገናኙበትን ያንን አስፈሪ አስደናቂ እውነት እንፈታለን። በዓይን ማየት ማመን ነው ይላሉ። ነገር ግን በኢራን የባህር ዳርቻዎች ላይ የቆሙ ሰዎች ያዩትን ማመን አልቻሉም። የለመዱት ሰማያዊ ባህር በአንድ ሌሊት ወደ ደም ቀይ ቀለም ተቀይሯል። 10 ሚሊዮን ሰዎች ከተማቸውን ጥለው እንዲወጡ በተገደዱበት በዚህ ወቅት ምድር ለምን ቀይ እንባ ታለቅሳለች? የጥንቷ ፋርስ ትንቢትና የዮሐንስ ራእይ መለከቶች በሆርሙዝ ሰርጥ ላይ እያስተጋቡ ይሆንን? እስከ ቪዲዮ ፍጻሜ አብራችሁ ይስጥቆዩ። ሳይንቲስቶች የብረት ኦክሲጅን ነው ያሉት፣ ምዕመናን ግን የእግዚአብሔር ቁጣና ምልክት ነው እያሉ የሚገኙት በኢራን የጣለው የደም ዝናብ ዓለምን ለሁለት የከፈለው የኤደን ገነት ወንዞች መድረቅና የሆርሙዝ ባህር መቅላት አጋጣሚ የተገናኙ ክስተቶች ናቸው ወይስ ተፈጥሯዊ ራሷ የመጨረሻ ማስጠንቀቂያ ምድር እያሰማች ነውን የሚለውን እናያለን። ዛሬ በምድር ላይ እየታየ ያሉት ደማዊ ምልክቶች ከመጽሐፍ ቅዱሳዊ ሚስጥራት ጋር አዛምደን እንወያያለን። ይህንን ቪዲዮ ካያችሁ በኋላም ዓለም የምታዩበትና የምትገነዘቡበት መነጽራችሁ ለዘላለም ይለወጣል ብዬ አምናለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ታሪክ የሚጻፈው በወረቀት ላይ ብቻ አይደለም። አንዳንድ ጊዜ በውሃ ላይ፣ በአፈር ላይ፣ አልፎ ተርፎም በሰማይ ደመና ላይ ይጻፋል። ዛሬ የምነግራችሁ ታሪክ ከ50 ዓመታት ድርቅ በኋላ ሰማይ አፏን ከፍታ እንሆ ዝናብ ስታዘንብ፣ ምድር ግን በምስጋና ፈንታ ደም ስለተፋችበት አስገራሚ ክስተት ነው። ይህ በኢራን ሆርሙዝ ደሴት ዛሬ ላይ የታየው ቀይ ጎርፍ ተራ የተፈጥሮ ክስተት ወይስ ለሺህ ዓመታት የታሸጉ የትንቢት መጻሕፍት ገጾች መገለጥ? ከኤደን ወንዞች መድረቅ እስከ ዮሐንስ ራእይ መለከት ዛሬ ሰብአዊ ዕውቀትና መለኮታዊ ምስጢር የሚገናኙበትን መስመር እናያለን። የደረቀችው የፋርስ ምድር ጩኸትም። ኢራን የጥንቷ ፋርስ የአንበሶችና የንጉሶች ምድር። ይህች ምድር ባለፉት 50 ዓመታት ታይቶ በማይታወቅ ድርቅ ተመታለች። የዝናብ መጠኗ በ89% ቀንሶ የከርሰ ምድር ውሃ ተሟጦ የዋና ከተማዋ ቴሄራን 10 ሚሊዮን ነዋሪዎች ከተማዋን ጥላችሁ ውጡ እስከ መባል ደርሰው ነበርም። ሳይንቲስቶች ኢንቫይሮንመንታል ክራይሲስ ይሉታል። የአካባቢ ጥበቃ ቀውስ እንደማለት ነው። መጽሐፍ ቅዱስ ደግሞ ምድር ትደርቃለች፣ ሰማይም እንደ ናስ ይሆናል ይለናል። ነገር ግን በድንገት ልክ እንደ ተአምር ዝናብ መጣ። እነሆ ኢራን ምድር ነዋሪዎች ተደሰቱ። ከወርሃዊው አማካይ በ5 እጥፍ የሚበልጥ ጎርፍ በምድረ ኢራን ታየ። ነገር ግን ይህ ዝናብ ለጥማት የደረሰ ሳይሆን ምድሪቱን ወደ ቀይ ደም የቀየረ እንግዳ ክስተት ነበረ። ዛሬ ነው የሆነው። ይሄም በሆርሙዝ ሰርጥ ላይ የሚገኙት የባህር ዳርቻዎች ልክ እንደታረደ እንስሳ እንደምትመለከቱት ደም ቀላቀሉ። ሕዝቡም ደነገጠ። መዓት የወረደ ያክል ምንድነው ዓለም? ይህንን ክስተት ለመረዳት ወደ ኋላ ወደ ኦሪት ዘፍጥረት መሄድ አለብን። ገነትን የሚያጠጡ 4 ወንዞች ነበሩ። ኤፍራጥስና ጤግረስ፣ ፌሶንና ግዮን እንደማለት ነው። ዛሬ ግማሾቹ የኢራንና የኢራቅ ምድር ላይ ይገኛሉ። መጽሐፍ ቅዱሳዊ ተንታኞች እንደሚሉት የእነዚህ ወንዞች መድረቅ ትልቅ የምልክት መጀመሪያ እንደሆነ ይነገራል። ከአራቱ ማያ ፍላጋት ገነትን ከሚያጠጡት ኤፍራጥስና ጤግረስ፣ ፌሶንና ግዮን መካከል ሕያውኑ ዛሬም ድረስ ከነሞገስና ክብሩ የሚገኘው የኛው አባይ ግዮን ብቻ ነው። ኤፍራጥስ ሲደርቅ ምን ይሆናል? የዮሐንስ ራእይ 16:12 እንዲህ ይላል፣ ስድስተኛው መልአክ ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገሥታት መንገድ እንዲሰናዳላቸው እነሆ ውሃው ደረቀም። ኢራን ውስጥ የታየው ይህ የደም ዝናብ እና የውሃ አካላት ቀለም መቀየር ከነዚህ ወንዞች መድረቅ ጋር የሚያያዝ የምድር መታወክ ምልክት ነው ይላል የመጽሐፍ ቅዱስ ምሁራን። እዚህ ጋር ሳይንስ ይገባል። የሆርሙዝ ደሴት ቀስተ ደመናማዋ ደሴት ትባላለች። ለምንም ከተባለ ምክንያቷ አፈሯ ከ70% በላይ ማዕድናትን ይዟል።
ነው ነገሩም። ሳይንቲስቶች እንደሚሉት በደሴቲቱ ላይ ሄማታይት የተባለ ከፍተኛ የሆነ የብረት ኦክሳይድ ክምችትም አለ። ዝናቡ በከፍተኛ ኃይል ሲዘንብ ይህንን ቀይ አፈር ይዞት ወደ ባህሩ ይፈሳል። ብረትና ኦክሲጅን ሲገናኙ ደግሞ ውጤቱ ቀይ ዝገት ይፈጠራል ነው። ስለዚህ በአይናችን የምናየው ደም ሳይሆን ፈሳሽ የብረት ዝገት እንደሆነ ይናገራሉ። ነገር ግን ጥያቄው እዚህ ጋር ነው። ለምን አሁን ብለን እንጠይቃለን። ለምን ለ50 ዓመታት ሳይዘንብ ቆይቶ በመጽሐፍ ቅዱስ ትንቢት የተነገሩት የወንዞች መድረቅና የጦርነት ወሬዎች በበዙበት በዚህ ሰዓት ይሄ ለምን ሆነ? ሳይንስ እንዴት የሚለውን ይንገረን እንጠይቅማለን። ሃይማኖት ግን መቼና ለምን እንዴት ለሚለው መልስ ይሰጠናል። እግዚአብሔር ተፈጥሮን እንደ መሳሪያ ተጠቅሞ የጥንቱን ትንቢት እያሳሰበን ይሆንን ብለን እንጠይቃለን። ጥንታዊ ፋርስ በዛሬው ኢራን አፈ ታሪክ አለ። አንድ የሚገርም ትረካ አለ። ምድር በጣም ስትበደልና ንጹህ ደም ሲፈስ ምድሪቱ የሰውን ልጅ በደል ለመግለጥ ቀይ እንባ ታለቅሳለች ይላል። የሆርሙዝ ደሴት ለዘመናት የጦርነትና የንግድ ማዕከል ነበረች። ይህ የደም ጎርፍ አፈ ታሪክ በአሁኑ ዘገባ ላይ ሲንጸባረቅ እናያለን። ሰዎች አደባባይ ወጥተው ሲደሰቱ፣ በሌላ በኩል ደግሞ የባህሩን መቅለጥ አይተው ሲንቀጠቀጡ ነበረ። እንደምትመለከቱት ይህ በቪዲዮ የምታዩት አስፈሪና እጅግም የሚያስደነግጥ ነገር ነው። ይህ ክስተት በሰው ልጅ ልቦና ውስጥ የተቀበረውን የፍርድና የፍጻሜ ፍርሃት ቀስቅሶበታል። ኢራን በጂኦፖለቲካው ዓለም ውስጥ ያላትን ቦታና ይህ ደማዊ ምልክት በአንድነት ሲታዩ ታሪኩ ከመሬት በታች የሚፈላ እሳተ ገሞራ ይመስላል። ይህ ክስተት ከጽዋው መፍሰስ ጋር የሚያያይዙታሉ። በራእይ 8 ላይ የተጠቀሰው ሶስተኛው መለከት ሲነፋ አንድ ትልቅ ኮከብ ከሰማይ ወድቆ የውሃውን ሲሶ ወደ እሬት ወይም መራር እንደቀየረው ይነገራል። በኢራን የታየው ግን መራርነት ሳይሆን ደማዊ ምልክት መሆኑ ደግሞ እጅግም ያስደነግጣል። እኒህ ተንታኞች እንደሚሉት ተፈጥሮ ራሷ እየጮኸች ነው። የኤደን ወንዞች ደርቀዋል። የሆርሙዝ ውሃዎች ቀልተዋል። የሰው ልጅ ዕውቀት በዝቷል። የሁሉ የሚያመለክተው ወደ አንድ ታላቅ መደምደሚያ እየቀረብን መሆኑ ነው ይላሉ። ይህ የአየር ንብረት ለውጥ የሚለውን ትንቢቱ የፍጻሜ ዘመን ምልክት ይለዋል። ሁለቱም ግን በአንድ ነጥብ ይስማማሉ። ዓለም እንደ ቀድሞዋ አይደለችም። ዓለም እየተቀየረች ነው። ዓለም ነባራዊ ሁኔታዎች ሁሉም እየተናወጡ ነው። ዓለም ከዚህ ቀደም እንደነበረችው ሰላማዊና እጅግ የተረጋጋች ማንነቷ ተቀይሮ በሱናሚና በማዕበል በእሳተ ገሞራ የምትመታ ምድር ሆናለች ይላሉ። በኢራን የጣለው ከባድ ዝናብ በረከት ይዞ መጣ ወይስ ማስጠንቀቂያ ነው ጥያቄው። የሆርሙዝ ደሴት ቀይ ውሃ የብረት ኦክሳይድ ውጤት መሆኑ ሳይንሳዊ እውነት ነው። ነገር ግን ይህ መፈጸም በመጽሐፍ ቅዱስ ውስጥ የኃይልና የፍርድ ምልክት ነው የሚሉም አይጠፉም። በሆኑ ላፍታ አስቡት። ለ50 ዓመታት በድርቅ የተቃጠለች ምድር ላይ በድንገት ከባድ ዝናብ ሲዘንብ፣ ነገር ግን ዝናቡ የሰጠው እፎይታ ሳይሆን ድንጋጤ ሲሆን፣ የፈሰሰው ውሃ ምድሪቱን እንደምትመለከቱት ሲያጥባት፣ መንገዶቹና የባህር ዳርቻዎች ወደ ቀይ ደም ቀለም ሲቀየሩ፣ ይህ በዛሬው ዕለት ለምን ያስደነገጣት ታምር ነው። ከሳይንሳዊ ትንታኔ ባሻገር በርካቶች ይህንን መንፈሳዊ ድንጋጤ እንደፈጠረባቸው ዛሬም ድረስ እየተናገሩ ነው። ለምን? ምክንያቱ በመጽሐፍ ቅዱስ ውስጥ የውሃ ወደ ደም መቀየር ትልቅ ትርጉም አለውና ነው። ከግብጽ መቅሰፍቶች ጋር ስናየው በዘጸአት ታሪክ ላይ ፈርዖን እስራኤላውያንን አለቅም ባለ ጊዜ አባይ ወንዝ ወደ ደም እንደተቀየረ እናወሳለን። ዘጸአት 7 ላይ ዮሐንስ ራእይ ትንቢት ስንመለከት በራእይ 16:4 ላይ እንዲህ ይላል፣ ሶስተኛው መልአክ ጽዋውን በወንዞችና በውሃ ምንጮች ላይ አፈሰሰም፣ እነርሱም ደም ሆኑ። ትንቢታዊ መላምቱ መጽሐፍ ቅዱስን ከመላምት ጋር የሚያገናኙ ሰዎች ሳይንሳዊ ምክንያት አይረን ኦክሳይድ ለትንቢቱ መፈጸሚያ መሳሪያ ሊሆን ይችላል ይላሉ። እግዚአብሔር ተፈጥሮን ተጠቅሞ ምልክት ሊያሳይ ይችላል የሚለው ሐሳብ እዚህ ጋር ይጠነክራል። በሆኑ ይህንን ሐሳብ ስንመለከተው ሚዛን ይደፋል። ምክንያቱም ምድር ላይ የሚከሰቱ አዳዲስና እንግዳ ነገሮች ሳይንሳዊ ማብራሪያ ወይም ሳይንሳዊ ድገፋ ቢኖራቸውም ለትንቢቶቹ ሁሉ መፈጸሚያ ሊሆኑ ይችላሉ የሚል ሐሳባዊ መላምት አለ። የሚያስደንቀው ነገር ይህ ክስተት የሆነው በሆርሙዝ ሰርጥ ላይ መሆኑ ነው። ይህ ሰርጥ የዓለማችን የነዳጅ መስመር የጀርባ አጥንት ነው። እዚህ ቦታ ላይ የሚፈጠር ማንኛውም የተፈጥሮ መዛባት ወይም ምልክት የዓለምን ኢኮኖሚ ሊያናጋ ይችላል። ምድሪቱ በደም ቀለም ስትቀልም የዓለም አይኖች ወደዚህ ስልታዊ ስፍራም አይኖቻቸውን ወርውረው ተመልክተዋል። በኢራን የታየው የቀይ ውሃ ክስተት ሳይንሳዊ ማብራሪያ ቢኖረውም በሰው ልጅ ሕሊና ውስጥ የሚቀሰቅሰው ጥያቄ ግን ቀላል አይደለም። ድርቁ፣ ድንገተኛው ዝናብና የውሃው ወደ ደም መቀየር
ለዓለማችን ምን እየነገርን ይሆን? ምናልባት ሳይንስ እንዴት ሆነ ለሚለው ሲመልስ ትንቢቱ ደግሞ ለምን ሆነ የሚለውን እንድንጠይቅ ያደርገን ይሆናል። እናንተስ ምን ትላላችሁ? ይህ የፍጻሜው ዘመን ምልክት ወይስ ተራ የተፈጥሮ ክስተት? ሳይንቲስቶች የብረት ኦክሳይድ ነው አሉት። ምዕመናን ግን የእግዚአብሔር ቁጣና ምልክት ነው አሉ። በኢራን የጣለው የደም ዝናብ ዓለምን ለሁለት ከፍሏታል። የኤደን ገነት ወንዞች መድረቅና የሆርሙዝ ባህር መቅላት በአጋጣሚ የተገናኙ ክስተቶች ናቸው ወይስ ተፈጥሮ ራሷ የመጨረሻውን ማስጠንቀቂያ እያሰማች ነው? ፍጻሜው ዘመን ምልክት ወይስ ተራ የተፈጥሮ ክስተት? ሐሳባችሁን በኮመንት አጋሩ። ቪዲዮውን ከወደዳችሁት ለሌሎች ለማጋራት ላይክ እና ሼር ማድረጋችሁን አትርሱ።